ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች፣ በሰኒ ዘሚካኤል ዩቲዩብ የሚተላለፉት ኦርቶዶክሳዊ ትምህርቶችን የምትከታተሉ ተመልካቾቻችን በከበረው በልዑል እግዚአብሔር ስም ሰላም እላችኋለሁ። ሰላም። በቀደመው ፕሮግራማችን ኦርቶዶክስና ተዋህዶ ማለት ምን ማለት እንደሆነ ተመልክተን ነበረ። በዛሬው ዕለት የምንመለከተው የኢትዮጵያ እምነት በሶስቱ ሕግጋት ምን ይመስል እንደነበረ እንመለከታለን። ለዛሬ የመጀመሪያውን ክፍል በሕገ ልቦና ምን ይመስል እንደነበረ እንመለከታለን። አዲስ ከሆናችሁ ሰብስክራይብ በማድረግ ይከተሉን። አዎ ኢትዮጵያ ያለ ሃይማኖት ያለ አምልኮተ እግዚአብሔር የኖረችበት ጊዜ እንዳልነበረ መጽሐፍ ቅዱስና ትውፊታዊ ማስረጃዎች ተባብረው ይመሰክራሉ። በሦስቱ ሕግጋት ውስጥ በሕገ ልቦና፣ በኦሪትና በሕገ ወንጌል ኢትዮጵያ ከአምልኮተ እግዚአብሔር እንዳልተለየች ይታወቃል። ሕገ ልቦና ለሰው በጥንተ ተፈጥሮ ከልዑል እግዚአብሔር የተሰጠው የመጀመሪያው ሕግ ነው። ይህ ዘመን ከአዳም እስከ ሙሴ ያለውን 4000 ዘመን ያጠቃልላል። በዚህ ዘመን ሌላው ዓለም ከእስራኤል በስተቀር በአምልኮተ ጣዖት ውስጥ በሚባዝንበት ዘመን የኖህ የልጅ ልጆች የአባታቸውን እምነት ወደ ኢትዮጵያ ይዘው በመግባታቸው ሀገራችን በአምልኮተ እግዚአብሔር ልትታወቅ ችላለች። በጥፋት ውሃ ዘመን ከ8 ቤተሰቦቹ ጋር በመርከብ አማካኝነት ከሞት የተረፉት ጻድቁ ኖህ፣ ሴም፣ ካምና ያፌት የሚባሉ 3 ልጆቹ እንደነበሩ ይታወቃል። ከሦስቱም ልጆችም ወደ አፍሪካ ምድር የመጣውና ለልጆቹ ኢትዮጵያን ያቀናው ካም እንደነበረ ትውፊታዊ መረጃዎች ይጠቁማሉ። በሕገ ልቦና ዘመን አምልኮተ እግዚአብሔር በኢትዮጵያ እንደነበረ ከሚያመለክቱ ማስረጃዎች ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ ሄኖክ የአዳም 7ኛ ትውልድ ነው። ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ ተብሎ የተጻፈለት በደብረ ቅዱስ ከገነት አቅራቢያ የሚኖር ነበረ። 7 ልጆችንም ወልዷል። መጽሐፍ ቅዱስ ገነትን ከሚያጠጡ ወንዞች የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ይከባል። ይሁዳ በመልእክቱ በምዕራፍ 1 ከቁጥር 14 ላይ ስለ ሄኖክ የጻፈው መልእክት መሰረት በማድረግ በኢትዮጵያ ውስጥ ብቻ በሚገኘው ለዛውም በግዕዝ ብቻ ተጽፎ የሚገኝ በአባቶች አስተምሮ ይህ መሰረት በማድረግ ሄኖክ ገነትን በሚያጠጣው በጊዮን ወንዝ ዙሪያ ይኖር ነበር ብለው ያስተምራሉ። ሁለተኛው መልከ ጼዴቅ በዘፍጥረት ምዕራፍ 14 አብርሃምን የባረከው እንዲሁም ልዩ ካህን ምንም እንኳን እናትና አባት የለውም ተብሎ ቢጠቀስም የአዲስ ኪዳን ሊቀ ካህን ተብሎ ለጌታችን ክህነት ምሳሌ ሲሆን የሳሌሙ ንጉሥ ተብሎ ቢጠቀስም ሳሌም የተባለችው የኢትዮጵያውያን የመጀመሪያ ከተማ ነች ብለው የሥነ መለኮት የፊሎሎጂ ምሁራን ይናገራሉ። እንዲሁም ከክህነቱ ከመሥዋዕቱ እንዲሁም ከስሙ በመነሳት የኢትዮጵያውያን አባት ብለውም ይናገራሉ። መልከ ጼዴቅ የግዕዝ ቃል ሲሆን ትርጉሙም የእውነት ገላጭ ተብሎ ይተረጎማል። ይህም ስሙ በተለያየ ቋንቋ ቢጠራም የስሙ መጠሪያ የግዕዝ ቋንቋ መሰረትነት አለው። ሦስተኛው ዮቶር ራጉኤል ነው። ይህ ሰው ከሄኖክ ጀምሮ የአብርሃምን ሙሉ ታሪክና ከአባቶቹ የተቀበለውን ትውፊት እንዲሁም በብራና ላይ እየከተበ ያስቀመጠው ሰው ነው። የምድያም ካህን ነው። ይህንን ሰው ክህነቱ ተገልጦ ሲገኝ ይህንን ክህነቱን ሲዋረድ ያገኘው ከመልከ ጼዴቅ ነው። ይህም ሰው እንደ መልከ ጼዴቅ መሥዋዕትን ለእግዚአብሔር የሚሰዋ ነበረ። ሙሴ ከፈርዖን ሸሽቶ ከግብፅ ሲወጣ የተቀበለው ይህ ሰው ነው። የሙሴን ብልህነት፣ ቀልጣፋነት ተመልክቶ ሴት ልጁን ሲጳራን ድሮለት ነበረ። ሕዝበ እስራኤል ከባርነት እንዲወጡ ለሙሴ ያስተማረውም ይህ ሰው ነበረ። ከዚህም በተጨማሪ የዳኝነትን እንዲሁም ደግሞ የአመራርነትን ስርዓት ያሳየው ዮቶር ነበረ ለሙሴ። ዮቶር ለሙሴ ሕግን፣ ፍርድን በጥልቀት አሳይቶ ነበረ። ይህንንም ሙሴ ከላይ በተጠቀሰው የመጽሐፍ ክፍል ገልጦታል። አራተኛው ሲጳራ ነው። ከላይ እንደተጠቀሰው ሲጳራ ሙሴን ያስተማረው የዮቶር ልጅ ናት። ሙሴም ኢትዮጵያዊቷን አግብቷልና ባገባት በኢትዮጵያዊቷ ምክንያት ማርያምና አሮን በእርሱ ላይ ተነጋገሩ። ዘፍጥረት ምዕራፍ 12 ከቁጥር 1 ላይ ይላል።
ከዚህ ጥቅስ መረዳት የሚቻለው እስራኤላውያን በሕጋቸው ከአረማውያን በእግዚአብሔር ከማያምኑ ሰዎች ጋር መጋባት ክልክል ስለነበረ ሙሴ ኢትዮጵያዊቷን በማግባቱ የተሳሳተ ስለመሰላቸው ወንድሙ አሮንና እህቱ ማርያም ወንድማቸውን በማማታቸው መጎዳታቸው ነው። ሙሴ በሰው ሳይሆን በራሱ በእግዚአብሔር የተመሰከረለት ታላቅ ነቢይ ነው። ስለሆነም ሕግ መተላለፉ ሳይሆን ሙሴ ኢትዮጵያዊቷን ያገባው በሕገ ልቦና ጳራ በአምልኮተ እግዚአብሔር ስለምትመስለው ነበረ። ውድ ተመልካቾቻችን ኢትዮጵያውያን በሕገ ልቦና አምልኮተ እግዚአብሔር እንደነበራቸውና እግዚአብሔርን ያመልኩ እንደነበሩ በእነዚህ ምሳሌዎች ተመልክተናል። በቀጣይ ደግሞ ኢትዮጵያ በሕገ ኦሪት ዘመን ምን ይመስል ነበረ እምነቷ የሚለውን ነገር እንመለከታለን። ስለተከታተላችሁን እናመሰግናለን። አዲስ ሰብስክራይብ በማድረግ እንዲሁም የምንለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የደውል ምልክቷን በመጫን ሼር በማድረግ እንዲሁም ላይክ በማድረግ ቤተሰብ ይሁኑ። ይቆየን።